ብዙ ኦርቶዶክሳውያን በአርሲ እየተገደሉ ነው ለመስማት በሚሰቀጥጥ መልኩ እንግዲህ ለአርሲ ኦርቶዶክሳውያን ወገኖቻችን በሙሉ ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርቅ አባቶችን የሚተች አንተ ነበርክ በኔ ወንበር እዚህ ጋር ተቀምጠ መናገር የነበረባችሁ 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶች ለምንድነው ዝም የምትሉት? በአርሲ ላሉ ወንድሞቻችን ሰላም ወደ ተከበራችሁ የሎጎስቱ ቤተሰቦች ደምጋችሁልኝ በአዲስና በወቅታዊ ጉዳይ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ዛሬ የሚያልቀው መንገድ የአርሲው ግድያ ጭፍጨፋ አለና እሱን ማስመልከተው ብዙዎች በተለያየ መንገድ ድምጻቸውን እያሰሙ ይገኛሉ። እንደዚሁም ደግሞ ሊቀ መዘምራን ቴዎድሮስ ስለ አርሲ ኦርቶዶክሳውያን ወይ ደግሞ ጭፍጨፋ ስለሚገኙ ስለ አርሲ ክርስቲያኖች በጣም አሳፋሪ የሆነ ነገር አድርጓል። እሱንም እንግዲህ ብዙዎች የተቹ ነው የሚገኙት። እሱን የማስመለከታችሁ ነው የሚሆነው። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ እስቲ መጀመሪያ ስለ አርሲ ክርስቲያኖች በተለያየ መንገድ ድምጻቸውን እያሰሙ የሚገኙ ወንድሞች አሉ። ታዋቂ ቲክቶከሮች ጨምሮ ተመልከቷቸው። ይታደራችሁ እኛ አርሲ ላይ ሰላም አላደርንም። እናንተ በጧቱ ቤተክርስቲያንን ስታዩ እኛ የሞቱ ኦርቶዶክሳውያንን ያያየን። እንሙት እንኑር ምንም አናቅም። ቀኝ ጉንጭህን ሲመታ ግራውን ደሞ አዙርለት የሚለው የመጽሐፍ ቅዱስ ቃል ለሚያምኑ ብቻ ነው። ክርስቲያን ሲመታ እንደሚስማር ይጠነክራል አትበሉን። አይጠነክርም። እየሞትን እንበዛለን አትበሉን። ስንሞት እናልቃለን። እኔ መሞት አልፈልግም። እየኖርኩኝ ብዙ ኦርቶዶክሳዊ ክርስቲያኖችን ማፍራት ነው የምፈልገው። ስንኖርም ስንሞትም የእግዚአብሔር ልጆች ነን። ቪዲዮ ስለሆነ ሁሉ ድረስል ለሰው ድምጽ መሆን ካለ ነገር ምንም አያጎልብንም እና ብዙ ኦርቶዶክሳውያን በአርሲ እየተገደሉ ነው። ወንድም እህቶቻችን ህፃናት ለመስማት በሚሰቀጥጥ መልኩ እንግዲህ እኛ መስማት የከበደን እነሱ ላይ ተደርጎ ስናይ በጣም ህመም አለውና ሰው ስትሆኑ በቃ ለሰው መድረስ ነው ትልቁ ጎላችሁ መሆን ያለበት። በቃ ከዛ በላይ ምንም የለም። ለነዚህ በግፍ ስለተገደሉ ወንድም እህቶቻችን እንግዲህ ሁላችንም ድምጽ ልንሆን ይገባል። በተለይ ቲክቶከሮች ከናንተ ምንም የሚያጎለው ነገር የለም። ሰው ሆናችሁ መቆም ስላለባችሁ ብቻ ይሄን ማድረግ አለባችሁና ከልባችን ህመም ተሰምቶናል። ሁላችንም እግዚአብሔር በቃችሁ እንዲለን ተንበርክከን እንጸልይ። ለኦርቶዶክሳውያን ለቤተሰቦቻቸው እንግዲህ መጽናናትን እንመኛለን። በጣም ህመም ያለው ነገር ነው። እግዚአብሔር እንግዲህ በቃችሁ ይበለን። ሁላችንም ድምጽ ልንሆን ይገባል። ሰላማችሁ ይብዛል። ፍትህ ለአርሲ ኦርቶዶክሳውያን ወገኖቻችን በሙሉ። ሰሞኑን ከ2000 ዓመታት በፊት ሄሮድስ ስላሳደዳት እመቤታችን ሰቆቃወ ድንግል እያልን ያዘንን ከሰይፍ ልጇን ማስጣል ያልቻለች የአርሲዋ እናት እንዴት ዝም እንበላት? ይህንን የማያቆም ሞት ዜና ሰምተን ወደ ጉሮሯችን የሚወርድ ምግብና መጠጥ የምንተኛውም እንቅልፍ የለም። የእነርሱ ሞት የእኛ ሞት ነው። የእነርሱ መቁሰል የእኛ ቁስል ነው። የቦታ ለውጥ እንጂ በእነርሱ የደረሰው በእኛ ሊደርስ ይችላል። ፍትህ ለአርሲ ኦርቶዶክሳውያን ወገኖቻችን በሙሉ። እንግዲህ ብዙዎች በዚህና በተመሳሰለ መንገድ ድምጻቸውን እያሰሙ ይገኛሉ። በነገራችን ላይ ስለ አርሲ ኦርቶዶክሳውያን በአይነት መንገድ ቪዲዮ ለስራ ብላችሁ የምትጨነቁ ካላችሁ እናንተ ፍላጎት ኖራችሁ እንጂ የነሱን ህመም ለመግለጽ በብዙ መንገድ ቪዲዮ ለሰዎች አላችሁና ተመልከቷቸው። እነዚህ ወንድሞች የት ሰፈር ሄዳችሁ ነው ማተብ ያስፈታችሁ? አለቃ በላይኛው በታችኛው ቅያስ አስፈታል። አሁን የቀረን ታች መንደር ነው። አንተስ ምትለው ነገር አለ? በሌላ በኩል ጨርሻለሁ አለቃ። ጥሩ ሁላችሁም ትሄዱና በታችኛው ሰፈር የቀረውን ሰው ማተብ ታስፈታላችሁ። ተግባባን? አዎ አለቃ። ሂዱና አንገታችሁ ማተቡን ፍቱት። አንተ አንገቱን በለው። አጥዋቸውን ፍቱ እያሉ እዛ እየደበደባቸው ነው። ምን አልክ? በመድኃኒዓለም እኛ ምን አጠፋን? እኛ ምን በደል? እኛ ክርስቲያኖች ምን አደረግን? በወላዲቷ ተውን በወላዲቷ። ያው እንግዲህ በዚህ ጉዳይ ብዙዎችን ያስቆጣው የዘማሪ ቴዎድሮስ ሊቀ መዘምራን ዘማሪ ቴዎድሮስ ጉዳይ ነውና አሳፋሪም በንግግሩን እንግዲህ ሰውን ክፉ ማስመሰል አላቅም ለምን እንደሆነ ስንናገር ክፉ ያስብሉ ይሉናል። እነሱ መናገር በነበረባቸው ሰዓት ነው እንግዲህ እኛን መሰሮች እንደዚህ ደግሞ አዲስ ምዕመናን የተናገሩ አዲስ አማንያን የሚናገሩት
እናንተ ለመናገር ያለባችሁ ለከርሳችሁ ብላችሁ ለሆዳችሁ ብላችሁ ከመድረክ ላይ እንዳትታጡ አባቶች ገና ላይ ጥሉባችሁ ብላችሁ ነው ማትናገሩት እንጂ እምነት ልናችሁ ሰላም እንደመሰላችሁ እናቃለንና ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርቅ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ ፈረንጅ is it fair ይላል ፌር ነው ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ አሁን በቅርብ አንድ አባት የእስልምና እምነት ተከታይ አባት አረፉና እሳቸው በማረፋቸው እኔም አንዱ ሀዘንተኛ ነበርኩ ምክንያቱም ደግ ሰው ስለነበሩ አንደበታቸው ጣፋጭ ስለነበረ እኛ ኦርቶዶክሳውያን ሁላችንም በየድህረ ገጻችን ላይ አባታችን ሀጂ ሙፍቲን ነፍስ ይማርልን ብለን ብዙዎቻችን ፖስት አድርገናል አይደል ተሳስቻለሁ ከ10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁና እንደው ፈረንጅ is it fair ይላል ፌር ነው ሙፍቲን ባከበርንበት አንደበታችን ኦርቶዶክሳዊነት ባለማህተቦቹ አባቶቻችንን ደግሞ ምን ሰድብ ሆነን በነገራችን ላይ የዘማሪ ቴዎድሮስ ትልቁ ስህተት ጳጳሳት ሳቱን ብሎ ማመኑ ነው ኦኬ ስህተት እንዳለባቸው ግልጽ ነው ያውቃለሁ እኮ መናገር አልፈለገ አሁን በእነሱ ፊት የሆነ ጻድቅ ሆነ መታየት ምናምን በነገር ላይኛ ክርስቲያን ስለሆን ጥሩ ስትናገር እናወድሳለን እናመሰግናለን ክፉ ስትናገር ግን እንደዛ ነሰቀልን እናወርዳለን ይሄ ግልጽ ነው እውነት ስለምናገር ያየነውን እንመሰክራለን የሰማነውን እናገራለን ስለሚል መጽሐፉም ሲናገር እንደዛው ነው የምናረጋው ኦኬ የኛ መገለጫ እሱ ቃል ስለሆነ የኛ አቋም እሱ ስለሆነ እንደዛ ነው የምናረጋውና አንደኛ ገና ከጀመሩ ዋቹ ምን ጸበሉ የጠማቃችሁ ጸበል ከላያችሁ ላይ አይባልም እንደዚህ አንተ 11 ሰዓት የመጣሁም እነሱ 12 ሰዓት የመጡትም ጧት 12 ሰዓት የመጡትም ምንም እኩል ነገር መንግስት ኦኬ ፋይታዊ ዜማና አባታችን አብርሃም መንግስት ማለት የገቡት በእግዚአብሔር ፍቃድ ነው እንጂ ያኛው ጧት ስለመጣ ያኛው ማለት ስለመጣ እንደዛ አይደለም እና እንደዛ አድርጋችሁ የምትቆጥሩ ልክ አይደለም እንደዚህ አይባልም የሰውን ቀስም አትስበሩ አንተ መናገር ነበረብህ ኦኬ አሁን ጸበሉ ሳይደቅለት የጠመቀው ጸበል እንደነ ለምሳሌ ማንሳት የፈለገው አሁን ለምሳሌ አከም እንደነ ቢኒያም ሽታ ያሉትን ነው ማንሳት የፈለገውና እሱ ምላሽ ተወበታል እሱን አሰማችኋለሁ አንተ መናገር ያለብህ ነው እነሱ የሚናገሩት አይዘው አንተ ስላልተናገርክ እኮ ነው የሚናገሩት አንተ ስላልተናገርክ እኮ ነው እኛ ያለ ዕውቀት ወጥተን እዚህ ጋር የምንናገረው አንተ ዝም ስላልክ ነው እንዴ አባቶች ለምን ዝም ታላላችሁ ለምን መልስ አትመልሱም ለምን ዝም አላችሁ ማን ነው ያዛችሁ ማን ነው ያፈናችሁ ከልጆቻችሁ ጋር ተወያዩ ይሄን ነገር አስቆሙልን እንግዲህ ያ አስቆሙልን ብለን መናገር ስድብ ከሆነ እሰይ አሽዋረግ ያን ነገር ይደሞ እኮ እሰይ አሽዋረግ አባታችን ታካውን በኋላ አትግደሉ ስንል ፖለቲካኛ ነው ከሆነ እሰይ ነው የምንላችሁ አባቶች ለምን ዝም አላችሁ ስንናገር አባውን ሰደብ ምትል ከሆነ እሰይ ነው ምልክት ያ ነገር የለውም እና ጥያቄ እንደዚህ ጥያቄ ነው ጠየቅነው እኛ አባቶች ለምንድነው ዝም የምትሉት ለምንድነው ድምጽ የማትሆኑት ቤተክርስቲያን ተነካች ጥቁር ለብሳችሁ ውጡ ባላችሁን ሰዓት ጥቁር ለብሰን ከቤተክርስቲያን ጎን መቆማችንን አሳይተናል ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድነው ዝም የምትሉት ለምንድነው ለሚመለከተው አካል አቤቱም ማትሉት እይ ጥያቄ ለጥያቄ ካላነሰንም እኮ ለምን ዝም አላችሁ አባቶች ትላንት አውርናችሁ ነበር ዛሬ ለምን ካዳችሁን ያለው እኮ ዛሬ ሰው እዚህ ተገደለ በነገራችን ላይ ዘማሪ ቴዎድሮስ ለአርሲ ክርስቲያኖች ፍትህ ያላለ ሰው ነው መጥቶ አሁን አባቶች ተናገራችሁ ቢሆን አዝሉ ቆያለ የሚገኘው ነገራችን ላይ አልተናገረ ለአስሪያ ፍትህ ብሎ ያልጻፈ ሰው ፍትህ ብሎ ያልተናገረ ሰው አሁን መጥቶ አባቶችን አትናገሩ እንዴ አባቶችን አታዋርዷቸው ምናምን ካድሬ የሆኑ ጳጳሳት አሉ ይሄን በግልጽ እኮ ነው የምንናገረው አልደበቅንም እኮ እንዴ አን ነገር እንደግመዋል ነው ካድሬ የሆኑ በገንዘብ ተሸጡ ብሔርተኞች የሆኑ ብሔራቸውን ክርስትና ላይ የሚያስበልጡ አባቶች አሉ ጳጳሳት አሉ በቃ ይሄ ነው እርግጥ አገናግራቸው እነሱ ኦኬ ቦታ ላይ የማይመጥናቸው አባቶች አሉ ለቦታ የማይመጥኑ አባቶች አሉ ኦኬ የንጹሃን አባቶች ስም ለቤተክርስቲያን የሚቆረቆሩ አባቶችን አፍነው የሚገኙ አባቶች አሉ ጳጳሳት ነው እየተናገሩት የሚገኙ በቃ እነሱ እናገራቸዋለን አትንኩብኝ እነሱን ሁሌ እንትን በሉልኝ አረተው ሰው ሞቶብን ነው የሚገኘው በሰው አትቀልዱ ሰው አንተ ነበርክ በኔ ወንበር እዚህ ጋር ተቀምጠ መናገር የነበረባችሁ አንተ ነበርክ በነገራችን
አንተ ነበርክ ልትናገራቸው አንተ እኮ ስላልተናገርክ እኮ ነው እየተናገረን ያለው እናንተ እኮ ዝም ስላላችሁ ደጅ ይዘጋብናል ብላችሁ ዝም ስላላችሁ ነው እየተናገረን ያለው ቴዲ እናንተ እኮ ብትናገሩ እኮ እኛ እንናገር ነበር እውነታው ይሄ ነው ከዛ በተረፈ ፎጣዬ ደርቋል የዛኑ ቀን ነጠላ ያደረገው እና ልታሳቅቁን አትሞክሩ ከዛ በተረፈ ለምንም አይደለም ኦርቶዶክስ ነው ስለ ዘላለም ነው እና ቴዲ ብታስተውል ጥሩ ነው ወንድም የህዝብ ህመም የቤተ እምነትህ ህመም ካልተሰማ አንተ በእውነት ከስራሃል እኛም እንጮህ እውነትን እውነት ለማለት ነው እውነት ለመናገር አባት የለውም አባት አሉ አባት ያልሆኑ አባትም አሉ መተገራችን እንዳትረሳ የአባትነት ሚዛን ትልቅ ነው ይልቁን በዚህ ቅዱስ ቤተክርስቲያን ይሄ ነው እንግዲህ ወንድማችን እግዚአብሔር ይስጥልን እነዚህ ወንድሞች ለማሸማቀቅ ኦኬ እኔ አላቅም እኔ በዛን ጊዜ በጌታችን ጊዜ ቢኖሩ ፋይሳዊ ዜማ ገነት ገባ ሲባል እንደው ጌታችንን ደጋሚ ነው ስለሚሰቅሉት እንዴትኛ ያልን ብላችሁ ማለት ነው አንዳንድ ሰዎችና እንዲ አይባልም እንደዚህ አንተ ማንነህና እንደዚህ ገና ጀምሩ መጥተው ነው ኦኬ ተናገር የማታውቅ እዙ ቃል ላይ አባቶች ሲሞቱ ተናገርሃል ለማለት ይሮስ እነዚህ ሰዎች እኮ ከአንዴም ሁለቴ ሶስት ታስረዋል ለቤተክርስቲያን ብሎ ታስረሃል አንድ ጊዜ ተገርፋል አንድ ጊዜ የለም እኮ ኦኬ ዝም እንዳለ ዝም ብላችሁ ብትቀሩ ይሻላል እኮ አንዳንድ ሰዎች እኔ ብዙ አልናገርም ብራላ እንዴ ባትናገር ዘምረው ወረቁጭ ብለክ ወደ ቤት ብትገባ አሪፍ ነበር እንደዛ ቢሆን ግን በዚህ ልክ ሰው ለማሸማቀቅ ለሶስም መስጠት ትክክል አይደለም በዛ ልክ ደግሞ የምናመሰግናቸው ለአርሲ ኦርቶዶክሳን ድምጽ ይሆኑ የሚገኙ ለፋንቱ ወልደ ያሉ ዘማሪ ፋንቱ ያሉ ዘማሪ ያሉና ሐዋዚ ያሉ ስሞቶስ ያዋዝን የሐዘን ደመናን እያመጣና እያስታወሰን የሚያሳዝኑን የሚያሳስቡን ዓለም አልተገባቸውምና ዓለም ገፍታ ደማቸውን ለምታፈሰው በአርሲ ላሉ ወንድሞቻችን እህቶቻችን ኦርቶዶክሳውያን እናቶቻችንና አባቶቻችን ማድረግ የምንችለው እንግዲህ ብቸኛው ነገር ወደ እግዚአብሔር መጮህ ወደ እርሱ አቤቱ የሆነብንን አስብ ብለን ወደ እርሱ መናገር ነው የቤተክርስቲያን አቅሟ የቤተክርስቲያን አቤቱ እንዴ የሚናገሩ ማለት ድምጽ የሚሆኑ ቀለል አድርገን ብለ ማለፍ ተሻለ እኮ እና አንዳንድ ሰዎች ተናግራችሁ ምንም ማጠቅሙ ሆነ ዝም በሉ ተናግራ ምንም ማጠቅሙ ሆነ ዝም በል በቃ ይሄን አድርጌ ከምገደል ባውልቀውስ ምን ይሰራልኛል የዚህ ትርጉሙ ጥቅሙ ምንድነው ምን አደረገልኝ እያስገደለኝ ከሆነ ከሰው እያስመረጠ ይሄን አንገቴ ላይ ስላዩ የሚገሉኝ ከሆነ ምን ይሰራልኛል የዚህ ጥቅሙ ምንድነው ታዲያ መጣል አይደለም ባቃጥለውስ ምክንያቱም መኖር እየፈለኩ ለዚህ ስል እየተገደልኩ ነው መኖር ፈልጋለሁ ግን ለሞት ነው ይሄን በማሰሪ ስለዚህ ባቃጥለውስ ምክንያቱም ሞት ይዞልኝ ነው የመጣው እህት ወንድሞቼ እዛ እየሞቱ ነው እኔ ደግሞ ነገ ተረኛ ነኝ ስለዚህ ባቃጥለውስ እንዳታስቡት አድራሻዬ ከመስቀሉ ስር ነው እኔ ግን ይህንን ቪዲዮ ሰራውት ይህን መስቀሉን ለሚከተሉ ሰዎች ነው አሁን መጀመሪያ ላይ መግቢያ ላይ ያሳየዋችሁ ያንዳንዱ ነገር በድርጊቴ ተደሰታችሁ ቀጥሉበት ክፎች ስለሆናችሁ ነው የደነገጣችሁ ባለማተቦች ግን አትደንግጡ ግን ጥያቄ ለናንተ ነው አያችሁ ማተብ የምናስረው አንገታችን ላይ የምናደርገው ለአንገት ማስዋቢያ ነው ለጌጥ ነው እስቲ ንገሩኝ ለጌጥ ነው እንዴ አንገታችን ባዶ እንዳይሆን ነው እህት ወንድሞቻችሁ ይህንን ስላሰሩ እየተገደሉባችሁ
እናንተ ድምጽ ያልሆናችሁ ባለማተቦች ስለ እህት ወንድሞቻችሁ ያልተቆረቆራችሁ እናንተን ያሰራችሁ ሰዎች ምንድናችሁ? እስቲ ንገሩኝ። እናንተ ያላችሁ ቢያንስ እንኳን እናንተ ፊት ለፊት ወጣችሁ የሆነ ነገር አትበሉ። ቢያንስ እህት ወንድሞቻችሁ ማተብ ላሰሩ ወገኖቻችሁ ድምጽ ሲሆኑ ቪዲዮ እንኳን ሲለቁ ቪዲዮቻቸው ሪፖርት እየተደረገ ሲወርድባቸው ምን ትሰራላችሁ? ምንድነው? ለጌጥ ከሆነ አውልቃችሁ ጣሉት ካንገታችሁ ላይ። የዚህ ትርጉሙ የዚህ መስዋዕትነት ካልገባችሁ ካንገታችሁ ላይ አውልቃችሁ ጣሉት፣ አቃጥሉት። ይህ መስቀል እኮ ይህ ማተብ እኮ የመስዋዕትነት ነው። ኃጢያታችን የተደመሰሰበት ነው። ለኃጢያተኞች ሲል ኢየሱስ ክርስቶስ እዚህ መስቀል ላይ ዋጋ ስለከፈለ አንገታችን ላይ አርገን ስለሄድን እየተገደልን ከሆነ እናንተ እንኳን የማትቃወሙ እንኳን ከሆነ ለሚቋወሙት ወገኖቻችሁ ወንድሞቻችሁ ቪዲዮአቸው እንኳን እንዲታይ ብዙ ሰዎች ጋር እንኳን እንዲደርስ እማታደርጉ ከሆነ አዎ እናንተ ክፉዋን ናችሁ። በመጀመሪያ መግቢያ ላይ ይህንን ላቃጥል ስለ የተደሰቱ ሰዎች አሁን ያስወርዱታል ይህን ቪዲዮ። ምክንያቱም ደስ አይላቸውም ባለማተቦችን ሲያዩ አይላቸው። ወዮላችሁ። ዛሬ በእህት ወንድሞቻችሁ የደረሰ ነገ በእናንተ ቤት ላይ አንኳኳል። አይቀርም። ትናንት የነሱ ነው፣ ዛሬ እኔ ነው፣ ነገ ያንተ ነው። ቢያንስ እንኳን ቪዲዮቻችን እንኳን እይታ እንዲያገኙ ብዙ ሰዎች ጋር ደርሰው ሰዎች እንኳን እንዲያውቁት አታደርጉማ። ተው፣ ነገም የናንተ ተራ ነው። ምናልባት ዛሬ በወርቅ ሚዛን ላይ ብረት እየተመዘነ ሊሆን ይችላል። ምናልባት በወርቅ ሚዛን ብረት እየተመዘነ ሊሆን ይችላል። ጊዜው ሲደርስ ግን ወርቅም ወደ ወርቅ ቦታው ይመለሳል፣ ብረትም ወደ ብረት ቦታውነቱ ይመለሳል። ብረት በብረት ሚዛኑ፣ ወርቅ በወርቅ ሚዛኑ ከፍ ብሎ ይመዘናል። አይቀርም። ድንግል ማርያም አማላጅ ናት። አያችሁ፣ አማላጄ አትጨክንም በእኛ። እኔስ ማለት ፈልገው ይሄም ቀን ያልፋል። ቤተክርስቲያን ብዙ ዘመናት ያሳልፋለች፣ ግን ያልፋል ብለን የምንቀመጥ አይደለም። እዛን ጊዜ ያሳለፈችው ቤተክርስቲያን በአባቶች በወጣቱ ትብብር ነው። ለምሳሌ ያክል ቤተክርስቲያን ለሁለት ተሰናጠቆለት በፊት ያን ዘመን ያሳለፈችው በታላቅ አባቶች ለናቡነ አብርሃም ባሉ ለናቡነ ጴጥሮስ ባሉ ታላቅ አባቶች ጠንካራ አባቶችና በጠንካራ ወጣው ተጋሎ ነበር ያን ጊዜ ያሳለፈችው። አልፈዋለች፣ እዚህ ደርሳለች። ይሄም ነገ ያልፋል። ይሄ ግን እንዲያልፍ እንደነሱ አይነት አባቶች ያስፈልጋሉ። እንደነሱ አይነት አባቶች ዛሬ አሉ ስንል አናገኝም። መንገይ ቤተክርስቲያን ውስጥና ያው ወሽጉዋቸው ወደ ሞታ ላይ እንደዚህ አይነት አባቶች አናገኝምና እንደዚህ ነው። በግራኝ አመር ቤተክርስቲያን ያሻገረችው ጠንካራ ክርስቲያኖች ስለነበሩ ነው። ጠንካራ ምዕመናን ስለነበሩ ነው። ጠንካራ አባቶች ስለነበሩ ነው። በታቦት ይዘው የሚዋጉ አባቶች አናስነካም ቤተክርስቲያን ብለው የሚዋጉ አባቶች ስለነበሩ ብዙዎች ተሰውተው ብዙዎች ተርፈው ክርስቲያንን ያሳልፋል። እኛም ነገ ላይ የመጣው ትውልድ ክርስቲያና ነገኛ ልጆችም በክርስቲያና ውስጥ እንዲማሩ ከፈለገን ዛሬ መጠንከር ያስፈልጋል። ልፍስፍስ ሆነን አንዴ ኳዝ፣ አንዴ ፑል፣ አንዴ እንትን ቤሲንግ፣ አንዴ እንትን ይያለን እንዴ አንቀጥልም፣ እንዴ አይዋጣንም። ኦኬ፣ ይሄ ሁሉ ላይ የመጣው ከዚህ ይሄ ሁሉ ነገር ለኛ አመቻችተው ለኛ እንዲመችን አድርገው ያመጡበት አንድ ምክንያት ምንድነው? ከዚህ እጃችን ላይ የሚገኘው ነገር ከእጃችን ለመውሰድ ነው። በቃ ኦኬ፣ ይሄ መቀለል አድርጋ መጡት። እዚህ ጋር ያልናቸው አሁን የጠቀስኩላችሁ ነገሮች ከዛ እዚህ እጃችን ላይ የምትገኘው ሃይማኖታችንን ከኛ እጅ ለመንጠቅ ነው ይሄ ነገር የሚደረገው። ከዚህ የሚያገኙት ጥቅም የረባ ጥቅም አይደለምና ባካችሁ ወጣቶች ንቁ አንፈልጋለሁ። ህዝበ ክርስቲያን ንቁ አንፈልጋለሁ። አባቶች ከተኛችሁበት ንቁ። በጣም ጥልቅ እንቅልፍ ውስጥ ነው የምትገኙት። ኦርቶዶክሳውያን ደግሞ በጣም ጥልቅ እንቅልፍ ውስጥ የተኛ ሰው የሆነ ሰዓት ላይ ወድቅ ሲሰማ ባንን ይነሳላ ከተሞች ይተኛል። እንደዛ አንሁን። ለብዙ ዘመናት መምህራን ተናግረዋል። እንደ ትንቢት አድርገው ተንብየዋል። ቤተክርስቲያን የገባች ያለችበት ነገር ያስፈራል ብለው ብዙ ተናግረው ነበር ከዚህ በፊት። አላመናቸውም። ይሄው ውስጥ ተገኘንበትና ዛሬም እንጋጅናችን አልቀየርም። ፍትህ ለአርሲ ሰማይ ፈልጋለሁ። እረኛ ከኋላ በጎቹ ከፊት ከሆኑ እረኛ መሪ ሳይሆን ነጂ ይሆናል ማለት ነው። እረኛ የሚሆነው ከፊት ሆኖ ሲመራ ነው። እናንተ ግን መሪ ለመሆን ከፊት ሆናችሁ አንድም ቀን አይተናችሁ አናውቅም።
ከፊት ሆኖ የሚሞተው ይሄ እረኛ ሳይሆን ተመሪ የሆነው በግ የሆነው የዋሁ ምእመን ነው እስከ መቼ ምእመኑ ብቻ ዋጋ እየከፈለ እስከ መቼ ድረስ ምእመናን ለሃይማኖታቸው አንገታቸው ለሰይፍ እየሰጡ ግንባራቸውና ደረታቸው ለጥይት እየሰጡ እንዴት አይነት እንቅልፍ ነው የምትተኙት እንዴት አይነት መኝታ ነው የምትተኙት ምን አይነት ህሊና ቢኖራችሁ ነው መቼም ሰላማዊ እንቅልፍ እንደማትተኙ እርግጠኛ ነኝ አቃለው ተይዛችሁ እንደሆነ አቃለው ተይዛችሁ እንደሆነ ይገባናል ግን ግድላችሁ የተያዛችሁበትን ገመድ በጥሱት ግድላችሁ ዋጋ ለመክፈል ቁረጡ በዚህ ምድር ላይ ስትኖሩ አባቶቻችን እባካችሁ በሚሞት ስጋችሁ የማይሞት ታሪክ ሰርታችሁ ለፉ ለምን ታሪክ ተራኪዎች ብቻ እንሆናለን ታሪክ ሰሪዎችም እንሁን በመልካም ያለፉ የቅድስና ማዕረግ በቅዱስ ሲኖዶስ አባላት የተሰጣቸውን ሊቃነ ጳጳሳት ብቻ ታሪካቸውን እየተረክን እስከመቼ ስለ አቡነ ቴዎፍሎስ ብቻ ያወራን እስከመቼ ስለ አቡነ ጴጥሮስ ብቻ ያወራን እስከመቼ እኛም ታሪክ ተራኪዎች ብቻ ሳንሆን ታሪክ ሰሪዎች መሆን አለብን ማንንም በውስጥ ያለ የቅዱስ ሲኖዶስ አባል አፋችሁን ሊያዘጋበት የሚችል ማስፈራሪያ በተለያዩ አካላት ምናልባት ሊያሰጧችሁ ይችላል እንኳን በእናንተ ደረጃ በእኛም ደረጃ ብዙ ማስፈራራት ይደርስብናል ብዙ ነገር ግን ከሞት በኋላ ህይወት አለ ከመቃብር በኋላ ትንሣኤ አለ በእውነት የአባቶቻችን ልጆች ከሆነን የአባቶቻችንን ታሪክ ተርከን ብቻ ሳይሆን የአባቶቻችንን ታሪክ ሰርተን ደግመን በሚሞት ስጋችን የማይሞት ታሪክ አቆመን ልናልፍ ይገባናል ይሄ ነው ክርስትና እስከመቼ ድረስ አስከሬን እየቆጠረን እስከመቼ ድረስ የሞቱ የኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንን ሰማዕትነት እየተናገረን መግለጫ ያወጣን ብቻ እስከመቼ አባታይ ልጅ ያለው የመከረኝን ምክር እየረሳው ትናንትናና ከትናንትና ወዲያ ባጠፋው ጥፋት ዛሬ ስገኝ አይ ልጄ ወሃቢ ወቅቱን ቦጭ አድሮ ቃሪያ ከርሞ ጥጃ ያንተ ልጅነት እስከመቼ እስከ አባይሉት እስከ ጊዮርጊስ እስከ ልደታ አይሉት እስከ ዮሐንስ ይለይ ነበር የናንተ ዝምታ እስከመቼ የናንተ የመግለጫና ያዘን መግለጫ ጋጋታ ብቻ እስከመቼ መቼ ነው ወደ ተግባር የምእመናን ሞት የሚቆምበትን የመፍትሄ ሐሳብ መታመነጩት መቼ ነው መቼ ነው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆናችሁ በውስጣችሁ ያለውን የሚያስበላችሁን አውሬ መንቀላችሁ ከስራው ወጥታችሁ ጥላችሁ እንደ አንድ ተናጋሪ እንደ ሐዋርያት ባንድ ልብ ሆናችሁ ይሄን ምእመን ይሄንን በግ የሆነውን ምእመን ይሄንን የዋ የሆነውን ምእመን መቼ ነው የምትታደጉት መቼ ነው ሞቱን የምታስቆሙት ኢንዌስ ቪዲዮአችን ይስ ነበር ያው አዲስ ነገር ወስራችሁበት ትምህርት እናገኛችሁበት አልተራጠርም በቀጣይ ቪዲዮ እንመለሳለን ላይክ እና ሼር ማድረግ እንዳይረሳ ለተለ አርሲ ክርስቲያኖች ቸርቆውልኝ